ስብሰባው በኢስታንቡል ነው። ተሰብሳቢዎቹም ሩሲያና አሜሪካ ስለ ውጤቱ አንካራ ብቻ አይደለችም፣ ሞስኮና ዋሽንግተን፣ ኪየቭና ብራሰልስም ተጨንቀዋል። ምክንያት እየሆነ ያለው ነገር ከጥቂት ወራት በፊት ያልነበረ፣ ሞስኮን ከዋሽንግተን ወንበር ያሳበ፣ ዋሽንግተንን ሲያስነጥስ ብራሰልስን ጉንፋን ከሚያስይዘው የወዳጅነት ብሂል ፍጹም የተቃረነ ነው። ለዓመታት አሜሪካ በምትዘውረው የምዕራብ ዓለም የተገለለችው በዓለም አቀፍ መድረኮች ጭምር በባይተዋርነት ተሳትፋ በውግዘት ስትሸኝ የከረመችው ሞስኮ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ተቃራኒ የግሎባል ሳውዝ ጡንቻ ምሳሌ ሩሲያ ከአሜሪካ ጋር ስለ ወዳጅነት እየተማከረች ነው። በሁለቱ ፕሬዝደንቶች የስልክ ውይይት ተጀምሮ በአውሮፓውያኑ የካቲት 27 በኢስታንቡል በከፍተኛ ባለስልጣናት የ6 ሰዓታት ንግግር ተጠናክሮ በሪያድ ድርድር ያካሄደው የሁለቱ ሀያላን ሀገራት ግንኙነት የማደስ ንግግር ዛሬም በኢስታንቡል ይቀጥላል። ከሰዓታት በኋላ በኢስታንቡል የሚከናወነው የዋሽንግተንና ሞስኮ ውይይት ግን የዩክሬንን ጉዳይ ቁም ነገሩ አያደርግም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ሁለቱ ወገኖች በሁለትዮሽ ምክክራቸው የጸጥታ ጉዳዮችን እንዲሁም የዩክሬንን ሁኔታን እንደማይመለከቱ አስታውቋል። ታስ የዜና ምንጭ እንዳስነበበው የዛሬው ንግግር የትኩረት ማረፊያዎች በሀገራቱ መካከል የሚደረጉ የቀጥታ በረራዎችን በልዩነት ተዘግተው የነበሩ ኤምባሲዎችን በደናው ጊዜ ወደ ነበሩበት ቁመና በሚመልሱ አማራጮች ላይ መማከር ነው። ለዚህ ንግግር ወደ ኢስታንቡል ያቀናውን የሩሲያ ልዑክ በዋሽንግተን የክሬምሊን ምስለኔ አምባሳደር አሌክሳንደር ዳርቺቭ የሚመሩት ነው። የአሜሪካ ልዑካን ደግሞ በሩሲያና በመካከለኛው አውሮፓ ምክትል የውጭ ጉዳይ ሚኒስትር ሶናንታ ኩልተር ይመሩታል ተብሏል። የነዚህ ንግግሮችና ድርድሮች ቁም ነገር ግን የዋሽንግተንና ሞስኮ ወዳጅነት መታደስና መፍረስ ብቻ አይደለም። ፑቲን ከትራምፕ ሲግባቡ አሜሪካም ከሩሲያ ጋር ስትስማማ በአራቱ ማዕዘናት እሳት ለሚነድባት ዓለማችን ምን ይዞ ይመጣል የሚለው ነው። ቀድመን ሶሪያን እናንሳ። እነዚህ ሁለት ሀገራት ደማስቆን ለዓመታት ያነደደውን ጦርነት የመሩ ናቸው ቢባል ማጋነን አይሆንም። የአሜሪካ ጦር በሶሪያ ሲከሰት የፑቲን ቀዩ ጦርም በአሊፖ በተቃራኒው የተሰለፈ ነበር። በተባበሩት መንግስታት ድርጅት የሌባኖስ ቋሚ ተወካይ ሆነው እያገለገሉ የሚገኙት ዶክተር አማል ሙዳላሊም ይህንን ጉዳይ በተመለከተ በአረብ ኒውስ ላይ ባሰፈሩት ሰፊ ትንታኔ በመጠየቅ ይጀምራሉ። የአሜሪካና ሩሲያ ግንኙነት መሻሻል ለሶሪያ ሰላምና መረጋጋት ፋይዳው ምንድነው ለሚለው ጥያቄያቸው መልስ ሲያስቀምጡ ተስፋው የጎላ ሆኖ በትንታኔያቸው ሰፍሯል። ሶሪያውያን ሀገር በዳይ ህዝብ ገዳይ ያሉትን የበሽር አልአሳድ መንግስት ከገረሰሱ በኋላ ዛሬም የናፈቁትን ሰላም ማግኘት ተስኗቸዋል። በጊዜያዊው ፕሬዝዳንት አህመድ አልሻራ የሚመራው አዲሱ የሶሪያ መንግስት ከውስጥና ከድንበሩ ባሻገር ባሉ ዘላቂ መፍትሄ ባጡ ችግሮች እየተፈተነ ይገኛል። የአንካራ ተጽዕኖ እየጠነከረ በሚገኝባት ሶሪያ እስራኤል የአየር ድብደባዎችን አጠናክራ መቀጠሏ የዜናዎች መዳረሻ ከሆነም ሰነባብቷል። እነዚህ ለአንካራ ማስጠንቀቂያ ናቸው የሚባሉ የእስራኤል ጥቃቶች ደማስቆን ወደ አላገገመችበት ግጭት እንዳይከታት በድጋሚ እየተሰጋ ነው። ይህንን እየተስፋፋ የመጣ ክልላዊ የኃይል ፉክክር ለማባባስም ለመቅረፍም ዋሽንግተንና ሞስኮ ድርሻቸው ትልቅ ነው። እነዚህ ሁለት ኃያላን ሀገራት አሁን ድረስ በሶሪያ ግዛት ዘመናዊ መሳሪያዎችን የታጠቀ ጦር አላቸው። የሶሪያን ዲሞክራሲ ኃይል ከሚደግፈው የአሜሪካ ወታደራዊ ድጋፍ ዲፓርትመንት የሚወጡ መረጃዎች እንደሚጠቁሙት ወደ 2000 የሚጠጉ የፔንታጎን ሰራዊቶች በሶሪያ ይገኛሉ። ሩሲያም ብትሆን በሶሪያ ቁልፍ ቦታዎችን ይዛለች። የሃይሜይም የአየር ኃይልና የታርስ የባህር ኃይል ጦር ሰፈሮችን ተቆጣጥራለች። ሜዲትራሊያንንም የያዘች ሀገር ናት። ስለዚህ የነዚህ ሀገራት ስምምነት ሶሪያን ወደ መረጋጋት ማምጣት የሚችል ልዩነት ደግሞ ከ10 ለላቁ ዓመታት የዘለቀውን ምስቅልቅል ሊያባብስ የሚችል ነው። በምስራቅ አውሮፓም ቢሆን የሁለቱ ሀገራት መስማማት ሰላም ማምጣት እንደሚችል በብዙዎች የታመነ ነው። ጥያቄው ታዲያ የነዚህ ሀገራት ግንኙነት እንዲህ በቀላሉ ይፈታል የሚለው ነው። እንግሊዛዊው ደራሲ ጆናታን ሃስላም ይህንን ለመመለስ ዓመታትን ወደ ኋላ መጓዝ ያስፈልጋል ይላሉ። የጆናታን ሃስላምን ምክረ ሐሳብ ተከትለን ዓመታትን ወደ ኋላ ስንመለስ ሩሲያን በቡድን 8 አባለ ሀገራት ስም ዝርዝር ውስጥ እናገኛታለን። የ911ን የሽብር ጥቃት ካወገዙ ለእገዛም እጃቸውን ከዘረጉ ፕሬዝደንቶች ውስጥ ፑቲንን እንመለከታቸዋለን። ነገሩ የተበላሸው
ያላቸው ታዲያ አሜሪካ መራሹ ኔቶ የቀዝቃዛውን ጦርነት ስምምነት ጥሶ ወደ ምስራቅ አውሮፓ ሲስፋፋ እንደነበር ጆናታን ሃስላም The American Origins of Russia's War Against Ukraine በተሰኘው መጽሐፋቸው አስፍረውታል። የፑቲን የጸረ ምዕራብ አቋም መነሻ ከቡድን 8 መውጫ መንስኤ የ2014ቱ ክሬሚያን የመጠቅለል ገፊ ምክንያትም ይኸው ስለመሆኑ መጽሐፉ ያትታል። ጆናታን በዚህና በሌሎች ምክንያቶች በነጮቹ 2015 ሩሲያ በሶሪያ ለመከሰቷ በ2022 ደግሞ ከዩክሬን ጋር ውጊያ ለመጀመሯ ምዕራባውያንን በተለይ አሜሪካን ተጠያቂ ያደርጋሉ። ከዚህ አንጻር የአሜሪካና ሩሲያ መስማማት በተለያዩ አጽናፎች ሰላምን ሊያመጣ ይችላል ተብሎ ይታመናል። ሀገራቱም ያላቸውን ይዘው ለድርድር ተቀምጠዋል። ዋሽንግተን በረብጣ ዶላሮች የተሞላ ካዝናዋን ሞስኮ ከደማስቆ እስከ ኬቭ ከሉሃንክስ እስከ አብካዚያ ዶኔትስክና ዶንባስ የተሰማራውን ቀዩን ጦሯን ይዛ ቀርባለች። የረሲብ ጣይብ ኤርዶሃን የትውልድ ከተማ ኢስታንቡልም ድርድሩን ለማሳለጥ ጠረጴዛን አሰናኝታለች።